አብርሽ እንግዲህ ሩታ ስለኔ ህይወት አይመለከታትም፣ ከማንም ጋር የመኖር መፍታለኝ እኔና እሷ የሚያገናኝን ሌላ ነገር የለም ከልጅ ውጪ ብሏል። እንግዲህ ምንም ማድረግ አይቻልም። ከዚህ በላይ ታዲያ ምን ይመልስ? ሰለቸኛ አለ እኮ ልጁ። ተሰቃየ። ለማንኛውም ከዛ በተጨማሪ ምን አለ? ከዚህ በፊትም ብያችሁ ነበረ፣ ፍቅርዬ ተው አትስልባት፣ ለስራ ነው መጣች፣ አብርሽ ነው ይጠራት እንደባለፈው፣ ከዛ ተማሩ ብያችሁ ነበረ። ገባችሁ አይደለ? ዛሬም ነገም እነግራችኋለሁ። አብርሽና ፍቅርዬ ምንም የላቸውም ከስራ ውጪ ማለት ነው። ሲቀጥል ያመጣውበት ምክንያት አለኝ፣ ጊዜ ሲደርስ ዛሬም በድጋሚ ካልገባችሁ፣ በተለይ አብርሽ የምትሰድቡ ፍቅርዬን የምትሳደቡ ማለት ነው። መቼም እናንተ ዛሬም ካልገባችሁ፣ ዛሬ በተለይ ቁልጭ አድርጎ ነው ተናገረ አብርሽ። ገባችሁ? ኤርሜላን አትጉዲ፣ ለምን ትጎዳታለህ? ሄርሜላ ስትል የሩታ ክስት ተብያው ማለት ነው። እየጎዳዋት አይደለም፣ ምክንያት አለ ለሁሉም ነገር አለ። እንግዲህ ያበጠርኳቸው ነው አለ ጋይስ። ሶ እንዳልኳችሁ ነው፣ ሄርሜላ እየተፈተነች ነው ማለት ነው። ሄርሚ የኔ ቆንጆ እንግዲህ ቪዲዮ ኢምፖርታንት ነው። አብርሽም ሼር አድርጓል፣ ማየት አለብሽ። መልካምነቱን አይታችኋል። ምንም አልታየላትም እቺ የሩታ ክስት ተብያው ማለት ነው። ሩታም እኮ ሼር አታረግም ባይዘው፣ ግን ሁሌ አዲስ አበባ ስትሄድ ሸቅላ ነው የምትሄደው። ውሸታ እኮ ነው፣ ከልቡ አይደለምና። ሲጀምር አንቺ ምን ቤት ነሽ ነው ይሄ እውነት። ምን ቤት ነሽ አንቺ? የመጠየቅ መፍት የለሽም። እንደውም አንቺ አክስት ተብያ ሩታ ታይ፣ ለምንድን ነው የምትሰደቢ በሚዲያ ለአንድ ወንድ ብለሽ? ለምንድን ነው በቃ እንዴ አልፈልግሽም ብሎሻል፣ ከህይወቴ ውጪ ብሎሻል፣ ለምን ትከታያለሽ ብለሽ ሩታ መመከር ነበረብሽ። አብርሽን ከምትጠሪ አይኖ አብርሽ ምን አይነት ሰብስክራይብ እንደሚያመጣ ምን አይነት ላይክ እንደሚያጣ ስለምታውቂ ነው ባይዘዌ ማለት ነው። አየሽ? ስለዚህ ሻወር ከራስ ይጀምራል። አብርሽ እየሰራክ ያለው ትክክል አይደለም ከምትይ፣ ሩታ ሴት ልጅ አይደለች የምትሰደበው? ልጇ የምትሰደበው ዘመድሽ አይደለች? አክስት ተብዬ አይደለሽ? እሷን ነበር ተይ ሩታ ማለት ቤተሰብ አታሰድቢ፣ ራስሽን ዝቀት አድርጊ ብለሽ ማምከር የነበረብሽ። ለዛ ነው ሻወር ከራስ ይጀምራል የሚልሽ ማለት ነው። የአብርሽ ብቻ ሳይሆን የሩታ የሚታይሽ ለማለት ፈልጋሉ በዚህ አጋጣሚ ማለት ነው። ሶ አብርሽ እንግዲህ ከፍቅርዬ ጋር ለስራ ነው። ሲቀጥል ደግሞ እያበጠርኳቸው እንደ ስንዴ እያበጠረ ነው። አንድ ሰው ስንዴ ሲያበጥር ለምንድን ነው? ንጹህ ያልሆነን ለመለየት ወይም ደግሞ እንግርዳድን ለማውጣት አይደለ? ስለዚህ የፈተናት ነው ማለት ነው። ይሄ ነው እውነታ ማለት ነውና፣ ስለዚህ ምልላችሁ ፈልጌ ነው። በደንብ ስሙ ከልብ ማለት ነው። ቪዲዮ ሄዳችሁ አብርሽ ሼር አድርጓል። በደንብ ስሙ። ዛሬ አዎ ነፂ እውነት ነበርሽ፣ ለካ ትክክል ነበርሽ እንደምትሉን ዛሬ አይደለም፣ እርግጠኛ ነኝ በራሴ ኮንፊደንስ ማለት ነው። እኔ በማንም ጭንቅላት ልመራ አልችልም ባይዘዌ ማለት ነው፣ በራሴ። እናንተም የራሳችሁ ኮሜንት ስጡ። ከስድብ ውጪ ብትሳደቡ ብትቀይሩ ብትጨምሩ እንደሌለ እንድታውቁ ፈልጋለሁ። ያ ፍቅርዬ ማቁሞታል። እንኳን እኔ ፍቅርዬ አቁማታል ስድብ ማለት ነው። ለአዲሶቹ ነው የምላችሁ። ሰብስክራይብ አነሳችሁ አላነሳችሁ ምንም የሚጨምር ነገር የለም። 6 ወር ነው ተቀጥቶ ይዘው 3 ወር ጨርሼ 4ኛ ወር ላይ ነው። እስከ 3 ወር ምንም አይከፍለኝም ምንም ነገር ማለት ነው። ሶ ላይክ አደረጋችሁ። እኔ እውነት ለመናገር ስለሚጨንቀኝ ነው አስተያየት ካልሰጡበት። ለምን እውነት የሚናገር ሰው አትወዱም? እኔ በራሴ ነው አየሁት። አው እውነተኛ ሰውን የሚያስመስል ትላንትና ከአንድ ሰው ሲደግፍ ነበር፣ ወዲያ ደግሞ ሲቀየር ያሽቃበጡ። በቃ እነሱ አይነት ሰው ነው የምትወዱት። በጣም ነው ገረማችሁኝና ቀጥሉ ማለት ነው። አብርሽ ግን በተለይ ተቆጥቡ። በተለይ ፍቅርዬና አብርሽን የምትሰድቡ ተቆጥቡ። እነሱ ስራ እየሰሩ ነው ወዶቼ። እኔ መዳም ቅመም ብታበረታቱ ይመረጣል። ገባችሁ? ሰብስክራይብ ከምታነሱ ላይክ ብታረጉ ሰብስክራይብ ብታረጉ ምንም ችግር የለውም። ከናንተ የሚቀንሰው ነገር የለም። ስለዚህ ነገም ተነጎዳም ኢማኑን ፍቅርዬ ምንም አላደረገችም። አብርሽ ነው ለስራ እየጠራት። መወቀስ ያለበት አብርሽ ነው። ሴቶቹን ወደ ህይወቱ የሚያመጣ እሱ ነው። ሲቀጥል ደግሞ ሩታ አይመለከታትም። እኔና እሷ ተፋታናል። በእኔ ህይወት አይመለከታትም። በማንም ሰው ጋር መኖር ይችላሉ። ስለዚህ ፍቅር እንኳን አለ ስትል እጅ ያክስት ተብያው ማለት ነው። ፍቅር የሚባል ነገር የለም ነው አላት። ገባችሁ? ይሄናል ነው። ለዚህ ነው ሩታ ለምንድን ነው ራስሽን ማታስከብሪ፣ ሴትነትሽን ማታስከብሪ? ለምንድን ነው ራስሽን ዝቅ የምታደርጊ እምላት? ለዛ ነው
እንደሌላ እኮ መሳደብ የሴተኛ ምናምን ማለት ያስጠላል። በቃ ሴት ሆናችሁ ሴት መሳደብ ያስጠላል። አላደኩበትም ነው። ገባችሁ? ስለዚህ አብርሽ እንግዲህ ሩታ ስለኔ ህይወት አይመለከታትም ብሏል። ከዚህ በፊትም ብሏል። ሁሌ ሰልችቶኛል ብሏል እኮ ስለ ሩታ ማውራት ሰልችቶኛል። በቃ ምንም ነገር ማውራት አልፈልግም። ጊዜ ሲደርስ ሁሉም ነገር አውራለሁ። ሄርሜላም እየጎዳዋት አይደለም ብሏል። ይግባችሁ።